ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የፍርድ ቤት ትዕዛዝ የሌለባቸውና ወቅታዊ ጉዳይ በሚል የዘፈቀደ እስራቶች መበራከታቸውን ኢሰመኮ ገለጸ። ኢሰመኮ አክሎም የሀገር ውስጥ ተፈናቃዮች የተወሰደባቸውን ንብረት መመለስ የሚያስችል የፍትህ ሂደትና ተጎጂዎች ተገቢውን ካሳ የሚያገኙበት ስርዓት እንዲረጋገጥ ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ለሕዝብ ተወካዮች ምክር ቤት ባቀረበው የ2018 በጀት ዓመት የ11 ወራት የክንውንና የሀገራዊ የሰብአዊ መብቶች ሁኔታ ሪፖርት ላይ በሀገሪቱ የተለያዩ ክልሎች የፍርድ ቤት ትዕዛዝ የሌለባቸው የዘፈቀደ እስራቶች ተበራክተዋል። ሪፖርተር የተመለከተው የኮሚሽኑ ባለ 14 ገጽ የ2018 በጀት ዓመት የ11 ወራት የሰብአዊ መብቶች አያያዝ ሪፖርት እንደሚያመለክተው በአማራ፣ በኦሮሚያ፣ በደቡብ ኢትዮጵያና በቤንሻንጉል ጉሙዝ ክልሎች የውል ግንኙነትን መሰረት ባደረጉ የፍትሐብሔር ጉዳዮች የወንጀል ተጠያቂነት በማያስከትሉና የፍርድ ቤት ትዕዛዝ ወይንም ውሳኔ በሌለባቸው ጉዳዮች ማለትም አንዳንድ ግለሰቦች የገንዘብ ተቋማትን የብድር ገንዘብ መመለስ ባለመቻላቸው የከተማ መሬት ሊዝ ክፍያና የአፈር ማዳበሪያ ዕዳ በወቅቱ ባልከፈሉና የማህበረሰብ አቀፍ ጤና መድን ክፍያ ባልፈጸሙ ሰዎች ላይ የዘፈቀደ እስር እየተፈጸመ ነው። ኢሰመኮ ባከናወናቸው የክትትል ስራዎች 492 ፖሊስ ጣቢያዎችን፣ 79 ማረሚያ ቤቶችና 11 መደበኛ ያልሆኑ ማቆያ ስፍራዎችን መፈተሹን ገልጿል። ባደረገው የውትበታና የምክረ ሀሳብ ክትትል መሰረትም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝ፣ በማዕከላዊ ኢትዮጵያና በአፋር ክልሎች ወቅታዊ ጉዳይ በሚል እስር ላይ የነበሩ 2143 ሰዎች ከእስር እንዲለቀቁ ማድረግ መቻሉን እንደ ትልቅ አዎንታዊ እመርታ ጠቅሷል። በተጨማሪም በበርካታ ክልሎች የታራሚዎች የቀን ፍጆታ በጀት መሻሻሉንና መብት የጣሱ የጸጥታ አካላት ላይ የወንጀልና የአስተዳደር ተጠያቂነት እንዲረጋገጥ መደረጉን አመልክቷል። ይሁን እንጂ በተለያዩ ክልሎች በተጠርጣሪዎችና ታራሚዎች ሰብአዊ መብቶች አያያዝ ረገድ አሁንም በርካታ ስር የሰደዱ ክፍተቶች መኖራቸውን ሪፖርቱ ያሳያል። በበርካታ ፖሊስ ጣቢያዎች ለተጠርጣሪዎች ምግብ ጨርሶ የማይቀርብ መሆኑ፣ በማረሚያ ቤቶች የምግብ በጀት ቢስተካከልም በቂና ጥራቱን የጠበቀ ምግብ አለመኖሩ፣ እንዲሁም ታራሚዎች በቂ ቦታ በሌላቸውና ንጽህናቸው ባልተጠበቀ የተጨናነቁ ክፍሎች ውስጥ መያዛቸው በዋናነት ተጠቅሰዋል። በተጨማሪም ወንጀለኛ መሆናቸው የተረጋገጠ ወይንም በወንጀል የተጠረጠሩ ህጻናትን አዋቂዎች ጋር በአንድ ክፍል የመያዝ ሁኔታ አለመቀረፉን እንደሌላኛው ችግር የሚጠቅሰው ሪፖርቱ ከተላላፊ በሽታዎች መከላከል የሚያስችል የጤና ምርመራ ክፍተትና ለአካል ጉዳተኞች ምቹ አሰራር አለመኖርም በስፋት ከተስተዋሉ ችግሮች መካከል ዘርዝሯቸዋል። ኮሚሽኑ ሰብአዊ መብቶችን ሙሉ በሙሉ ለማሻሻል ባቀረበው ምክረ ሀሳብ ዜጎች ሲያዙ በህግ በተደነገገው ስርዓት ብቻ መሆን እንዳለበት፣ የፍርድ ቤትና የአቃቢ ህግ ውሳኔዎች ያለምንም ቅድመ ሁኔታ ሊከበሩ እንደሚገባና የዘፈቀደ እስራት በፈጸሙ አካላት ላይ ጠንካራ ተጠያቂነት ሊሰፍን እንደሚገባ አሳስቧል። በተጨማሪም የጣቢያዎችን መጨናነቅ ለመቀነስና የታራሚዎችን መሰረታዊ አቅርቦት ለማሟላት መንግስት አስፈላጊውን በጀት እንዲመድብና የምክር ቤቱ ጠንካራ ክትትልና ድጋፍ እንዳይለየው ጥሪ አቅርቧል። በሪፖርቱ ሌላኛው ክፍል የሀገር ውስጥ ተፈናቃዮች ጉዳይም የተካተተ ሲሆን ተፈናቃዮች በተፈናቀሉበት ቦታ መፍትሄ ሳያገኙ ረጅም ጊዜ መቆየታቸውን እንደ ዋነኛ ችግር በመጥቀስ ለተፈናቃዮቹ ጥበቃ የሚያደርግና የካምፓላ ስምምነትን የሚያስፈጽም ህግ መጽደቅ እንዳለበት አመልክቷል። በተጨማሪም የተፈናቃዮችን ጉዳዮች የሚከታተል በህግ ግልጽ ስልጣን የተሰጠው አካል እንዲወሰን፣ ተፈናቃዮች የመጡባቸው አካባቢዎች ሰላምና ጸጥታ እንዲሰፍን፣ የተወሰደባቸውን ንብረት መመለስ የሚያስችል የፍትህ ሂደትና ተጎጂዎች ተገቢውን ካሳ የሚያገኙበት ስርዓት እንዲረጋገጥም ጠይቋል። በሌላ በኩል በአብዛኛዎቹ እርሻ ጣቢያዎች በሰራተኞች የመብት ጥበቃ ክፍተቶች መኖራቸው፣ በአዳማና ሐዋሳ ኢንዱስትሪ ፓርኮች በመንግስት አካላት መደረግ ያለበት ቁጥጥር አነስተኛ እንደሆነ፣ በፋብሪካዎቹ ባለቤቶችና አመራሮች ጫናዎች እንደሚደረግም አክሏል። የትብብሩን ውሳኔ ተላልፎ ወደ ምክር ቤት የሚገባ አባል የዲሲፕሊን እርምጃ ይወሰድበታል በማለት ትብብር ለኢትዮጵያ አንድነት አስታወቀ። በምርጫው ለሚመሰረተው መንግስት እውቅና እንደማይሰጥም ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ከትላንት በስቲያ ሰኔ 14 ቀን 2018 ዓ.ም ይፋ ባደረገው የሰባተኛው ጠቅላላ ምርጫ ውጤት ገዢው ብልጽግና ፓርቲ መንግስት የመመስረቻ ከፍተኛ ድምጽ በማግኘት ሁለተኛ ዙር የስልጣን ዘመኑን ያረጋገጠ ሲሆን በህዝብ ተወካዮች እንዲሁም በክልል ምክር ቤቶች
ቤቶች በመቶዎች የሚቆጠሩ መቀመጫዎች በተቃዋሚ ፓርቲዎች ተወስደዋል። ቦርዱ ይፋዊ ውጤት ካሳወቀ በኋላ አንዳንድ የፖለቲካ ፓርቲዎች ውጤቱን እንደሚቀበሉና ለአሸናፊው ብልጽግና ፓርቲ የደስታ መልእክት እያጋሩ ሲሆን ትብብር ለኢትዮጵያ አንድነት የተባለው የአራት ፓርቲዎች ጥምረት ይፋዊ የምርጫ ውጤት ከመውጣቱና ድምጽ የመስጠት ሂደት ካለፈ በኋላ ግንቦት 26 ቀን 2018 ዓ.ም ባወጣው መግለጫ የምርጫው ውጤት እንደማይቀበል ገልጾ ነበር። ትብብሩ በመግለጫው ሰባተኛው ሀገር አቀፍ ምርጫ በአይነቱም ሆነ በድርጊቱ በታሪክ ከሚታወቁት ምርጫዎች ያልተለየ በመሆኑ እጅግ የተወሳሰበውን የኢትዮጵያ ችግር ከድጡ ወደ ማጡ ከመውሰድ የዘለለ ዲሞክራሲን አያዋለድም በማለት ውጤቱ ምንም ቢሆን የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባ ሲል አስታውቆም ነበር። ትብብር ለኢትዮጵያ አንድነት በምርጫው ውጤት መሰረት ከአማራና ከማዕከላዊ ኢትዮጵያ ክልሎች በሁለት እጩዎቹ የህዝብ ተወካዮች ምክር ቤት መቀመጫ ያሸነፈ ሲሆን በክልል ምክር ቤቶች ደረጃ ደግሞ ለአዲስ አበባ ምክር ቤት ያሸነፉ ሁለት እጩዎችን ጨምሮ 6 እጩዎቹ የተመረጡ ሲሆን በአጠቃላይ 8 አባላቱ ተመርጠዋል። ከምርጫ ውጤቱ በኋላ በትብብሩ ላይ የአቋም ለውጥ ስለመኖሩና ተያያዥ ጉዳዮችን ለሪፖርተር ያብራሩት የትብብሩ ዋና ጸሐፊ ሚስጥረ ስላሴ ታምራት ትብብር ለኢትዮጵያ አንድነት ድርድርና ውይይት ካልተደረገ በስተቀር ወደ ምክር ቤት የሚገባበት ሁኔታ እስካሁን የለም ያሉ ሲሆን በምርጫው የሚመሰረተውን መንግስትም እውቅና እንደማይሰጡ ገልጸዋል። እጩ ሆነው ድምጽ ያገኙ ግለሰቦች የትብብሩን ውሳኔ ጥሰው ባሸነፍነው የምክር ቤት ወንበር እንገባለን ካሉ የዲሲፕሊን እርምጃዎች በትብብሩ እንደሚወሰዱ የገለጹት ዋና ጸሐፊዋ ምናልባት ትብብሩ ወደ ምክር ቤት የመግባት ሁኔታን በድጋሚ ሊያጤነው እንደሚችልና በዋነኛነት ግን ከዚህ በኋላ የሚደረጉ የውይይትና የድርድር ሂደቶች አቅጣጫውን እንደሚወስኑ ተናግረዋል። ለነም በምክር ቤት መግባት አለመግባት ላይ ያለን አቋም አሁንም ያው ነው። ምክንያቱም ከዚህ ቀደም ውጤት አናገኝም በሚል አይደለም ወይም የምናገኘው ወንበር አይኖርም በሚል አይደለም አንገባም ያልነው በፕሪንሲፕል ነው። ምርጫው ትክክለኛ ምርጫ አልነበረም። በዚህ ሁኔታ ውስጥ ደግሞ በሚመሰረት ፓርላማ የክልል ምክር ቤትም መግባት ማለት ምርጫው ሌጂቲሜት ነው ማለት ነው። ያ ደግሞ ለሀገር ምንም የሚበጀው ነገር የለም። እንደውም አሁን ያለውን ችግር በጣም በብዙ ጥፋ አባብሶ የሚያስቀጥል ነገር ነው ብለን ነው የምናምነው እና በዛ ምክንያት ስለሆነ ምክር ቤት መግባት የለብንም ያልነው። አሁንም ከውጤት በኋላ ምንም የተቀየረ እንዳልኩ ቅድም ምን አይነት ምርጫ ነው የተካሄደው፣ በትክክል ህዝብ የተሳተፈበት ምርጫ ነው ወይ ስንል እሱ መልሱ አይደለም ነው። ምክንያቱም አይተናል ከዚህ ቀደምም ስንናገር እንደነበረው ማን በየት ቦታ ሊያሸንፍ ይችላል በሚል አጠቃላይ የምርጫውን ፕሬዲክሽን ስንሰራ ጠቅላይ ሚኒስትሩ ቀድሞ ከተናገሩት ከዛ ደግሞ የሆነ ከነበረው አንጻር ከሆነ እኛ ካልነው የተለየ ነገር አልመጣም፣ ወይም ደግሞ ጄኒን ተቃዋሚው ሲል ከነበረው ነገር የተለየ አልመጣም። ያ ምን ያሳየናል? የተሰጡ መቀመጫዎች አብዛኛው አሸንፏል የተባሉ ተቃዋሚ ፓርቲዎች አሉ። ተቃዋሚ መባላቸውን አላውቅም። ተቃዋሚ የሚባሉት ፓርቲዎች ምንድነው በችሮታ የተሰጣቸው ወንበር አለ። ስለዚህ ወንበር በችሮታ መሰጠት አለበት ብለን አናምንም። ምርጫው በትክክል የተካሄደ ምርጫ ነው ብለን አናምንም። የመላው ሀገሪቱ ላይ የተካሄደ ምርጫም አይደለም። ዳታዎች እንደሚያሳዩት እኛም መሬት ላይ ያለው ሀቅ እንደሚያሳየን ያ ሁሉ ባለበት ሁኔታ መግባት የሀገርን ችግር ማባባስ ነው የሚል እምነት አለን። ምክንያቱም እንዳልኩ በትክክል የተመሰረተ ፓርላመንት አይደለም አሁን የሚኖረው። ለሚመሰረተው መንግስትም እውቅና አንሰጥም ብለናል እኛ እና እውቅና በማንሰጠው መንግስት ውስጥ ልንገባ የምንችልበት ፓርላማ የምክር ቤት ወንበር የለም ሎጂካሊ ስታየው ማለት ነው። ስለዚህ የትርፍና የኪሳራ ጉዳይ ሳይሆን መሬት ላይ ያለውን ሀቅ ከማገናዘብ እና በትክክል ምንድነው የሆነ ያለውን ሁኔታ ከመገምገም አንጻር መግባታችን ምንም አይነት ጥቅም የለውም። እንደውም በሀገር ላይ የሚያመጣው ጉዳት ከፍተኛ ነው የሚሆነው። ምርጫውን ሌጂቲማይዝ በማድረግ የምርጫ ጉዳይን የምንወስነው በትብብሩ ነው። የትብብሩ ይህንን ውሳኔ የወሰነው አካል ላይ ደግሞ የሁሉም ፓርቲዎች ዴሊጌሽን አለ፣ የሁሉም ፓርቲ አመራር አለ። ስለዚህ ባይ ዲፎልት የፓርቲዎቹም አቋም ነው ማለት ነው ይሄ ውሳኔ። እንዳልከው ግን የግለሰቦች ሁኔታ ቢኖር አንደኛ ግለሰቡ ከራሱ ጥቅም አልፎ የአጠቃላይ ያለውን ሁኔታ መገምገም አለበት ብለን እናምናለን።
ያንን ተላልፎ ግን ወደ ምክር ቤት ገባለው ወይ ያሸነፉት የፓርላማ ወንበር ስላለ ገባለው የሚል ከሆነ የምንቀበለው አይደለም፣ ትብብሩን የሚወክልም አይደለም። የዲስፕሊን እርምጃዎችንም በትብብሩ ውስጥ የምንወስድ ነው የሚሆነው። ምክንያቱም ትብብሩ ከወሰነው ውሳኔ በተቃራኒ ቆሞ ስለሆነ እየተገኘ ያለው ማለት ነው። ምንም ነገር እንደምታውቀው ቋሚ አይደለም፣ ሪኮንሲደር ሊደረግ ይችላል። ግን ሪኮንሲደር የሚደረገው በቅድመ ሁኔታዎቹ መሟላት ብቻ ሳይሆን በትክክል ሁሉንም አካታች የሆነ ሁሉም አጀንዳ ያለው አካል መጥቶ የሚነጋገርበት ብልጽግና ፓርቲም እንደ አመካካሪ ሳይሆን እንደ አንድ ባለድርሻ አካል ብቻ ቁጭ ብሎ የሚያወራበትና በእኛ ተርምስ ኤንድ ኮንዲሽንስ ላይ የተወሰነ ምክክርና ድርድር የሚደረግ ከሆነ ምናልባት ሪኮንሲደር ልናደርግ እንችል ይሆናል። እሱንም በይሆናል ደረጃ ነው ያለው። ምንም ነገር የለም እንዳልኩ። ከዛ በኋላ የሚደረጉት የውይይትና የድርድር ሂደቶች ናቸው አቅጣጫውን የሚጠቁሙት። ነገር ግን አሁን ባለው ሁኔታ በዚህ ምርጫ ለመባል በማይበቃ ድራማ ውስጥ አሸንፍ ያለው በማለት ከዛ ደግሞ የዳረጉት ወንበር ተቃዋሚዎችን በመቃወም እድሜያቸውን የሚያጠፉ የፖለቲካ ፓርቲዎችን በመሰብሰብ ፓርላማ ለመመስረት እና መንግስት ለመመስረት የሚደረግ እንቅስቃሴ ተቀባይነት የለውም። ለዛ መንግስትም እውቅና የምንሰጥ አይደለም። እውቅና ካለመስጠት ባለፈ ደግሞ ዓለም አቀፍ ተቋማትም መንግስታትም እውቅና እንዳይሰጡ በእኛ በኩል ሂደቶችን እንሄዳለን ማለት ነው። በአዲስ አበባ ከተማ አመራሮች ስራ አፈጻጸም ላይ ተጽዕኖ የሚያሳድሩ ጉዳዮች በጥናት ተመላከቱ። የአመራር አፈጻጸም ክትትል ቢሮ እንዲቋቋም ሀሳብ ቀርቧል። በአዲስ አበባ ከተማ አስተዳደር የአመራሮች የስራ አፈጻጸም ላይ ከፍተኛ ተጽዕኖ የሚያሳድሩ የተለያዩ ጉዳዮች መኖራቸውን የአዲስ አበባ አመራር አካዳሚ ጥናት አመላከተ። ከጥናቱ ግኝት ጋር የተገናኘ ሪፖርተር የተመለከተው ሰነድ እንደሚያሳየው የአካባቢ ሁኔታዎች በተለይም የፖለቲካ አለመረጋጋትና የመሰረተ ልማት እጥረት በአዲስ አበባ ከተማ አስተዳደር አመራሮች የስራ አፈጻጸም ላይ ከፍተኛውን አሉታዊ ተጽዕኖ ያሳድራሉ። በቂ ያልሆነ ሀብት፣ የግል ብቃትና የተቋማዊ ድጋፍ ማነስ፣ ደካማ ቅንጅትና ውስብስብ አሰራሮችን የያዙ ተቋማዊ ተግዳሮቶች በውጤታማ አመራር ላይ ጉልህ እንቅፋት መሆናቸው በጥናቱ ተመላክቷል። ከዚህ በተጨማሪ የግለሰባዊ፣ የተቋማዊ፣ የአካባቢያዊና ስነ ህዝባዊ ሁኔታዎች የመተንበይ አቅምን ለመለካት ጥቅም ላይ በዋለው ባለብዙ መስመራዊ የስታቲስቲክስ የጥናት ዘዴ መሰረት በመሪዎች ራስ ግምገማና በሰራተኞች ግንዛቤ መካከል ወጥ የሆነ ልዩነት መኖሩን ያሳያል። ይህ ልዩነት በተለይም እንደ ስሜታዊ ብልህነት፣ ስነ ምግባራዊ አመራር፣ የግንኙነት ክህሎትና የፈጠራ ችሎታ ባሉ ዘርፎች ላይ በጉልህ የታየ መሆኑን፣ በዚህም የግንዛቤ ክፍተቶችና መሪዎች ራሳቸውን ከሚገባቸው በላይ የመገመት አዝማሚያ እንዳለባቸው በጥናቱ መለየቱ ተጠቁሟል። ጥናቱ በአዲስ አበባ የአመራር ውጤታማነት በውስጣዊ አቅም፣ በተቋማዊ ድጋፍ፣ በሰፊው ማህበራዊና ፖለቲካዊ አካባቢ መስተጋብር የሚቀረጽ መሆኑን አመላክቷል። በዚህም የ360 ዲግሪ ግብረ መልስ ስርዓትን መተግበር፣ የታለመ የአመራር ክህሎት ማበልጸጊያ ፕሮግራሞች፣ መዋቅራዊ ማሻሻያዎች፣ የዲጂታል ትራንስፎርሜሽን ስራዎችና የአመራር አፈጻጸም ክትትል ቢሮ ማቋቋም በጥናቱ ለቀረቡ ችግሮች እንደዋና የመፍትሄ ሀሳብ ቀርበዋል። እንደ አዲስ አበባ ባለ የከተማ አስተዳደር ውስጥ ጠንካራ አመራር የልማት ግቦችን ለማሳካት ተጠያቂነትን ለማስፈንና የህዝብ አገልግሎቶችን በብቃት ለማቅረብ አስፈላጊ መሆኑ በጥናቱ ተመላክቷል። ሌላው ጥናት የተደረገበት ጉዳይ በአዲስ አበባ ከተማ አስተዳደር የትራንስፖርት ዘርፍ አፈጻጸም ግምገማ ከዘላቂነት መለኪያና ከብዙሃን ትራንስፖርት አንጻር የሚል ሲሆን የብዙሃን ትራንስፖርት አገልግሎት ጥራትና አስተማማኝነት የደንበኞች አጠቃላይ የእርካታ መጠን 27.8 በመቶ መሆኑን የጥናት ግኝቱ ያሳያል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።